بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درساتنا هداية مستفيد في أحكام التجويد درس كفل أسرع مس زاريم كاكم البتن كتلالن طيب يا بالفلاي يا ينو يجمنو رأس الله እንግዲህ ዋና ርዕሳችን ምንድነው መደል ላዚም ነው የጀመነው መደል ላዚም የሚባለው ምንድነው የሚለው ባለፈው ላይ አህካሙል ሙዱዶችን እንዳለ አይተናል ማለት ነው። طيب እንግዲህ አህካሙል ሙዱዶችን ጀምረን የመድ አይነቶችን መደል አስሊ ብለን ከዛ በኋላ ወደ ፈርዒዩ ገብተን የተወሰነ ሄደን ነበር። እንግዲህ እስከ ወደ 9ኛው አካባቢ ደርሰናል። ዛሬ የምናየው 9ኛው ነው። ባለፈው ላይ ያየነው ከመደል ፈርዒዮች 8ኛው ነበር ያየነው። ማነሱም كم مد ما هو المد اللازم الحرفي المشبع منه ማለት ነው ما هو مد اللازم حرفي እንደዚሁም ሙሸባዕ መድ ላዚም ሐርፊ ሙሸባዕ የሚለው እንግዲህ ሙሉን ዝርዝሩ ባለፈው ደርሳችን ላይ አይተናል። እንዳጠቃላይ መድ ላዚም ሐርፊ ሙሸባዕ የሚባለው ሑሩፍ አልሙቀጣዓ የመጡበት ሑሩፍ አልሙቀጣዓ ያሉበት ማለት ነው። ሑሩፍ አልሙቀጣዓዎቹም ሆነው ደግሞ የሑሩፍ አልሙቀጣዓዎቹ ፊደላቶቹ 3 ፊደል የያዙ ማለት ነው። ለምሳሌ እንግዲህ እነ ቃፍ ቃ ስንል አሊፍ ቃፍ አለ። ቃ ስንስበው ደግሞ አሊፍ አለ። መጨረሻ ላይ ፋ አለ። ስለዚህ 3 ፊደል ይዞ ከሶስቱ መካከል ላይ ያለው ቃ ስንለው መድ ፊደል ሆኖ መጨረሻው ስኩን የሆነ ብለን ነበር። እንግዲህ ሰላተቱ አሕሩፊን 3 ሐርፍ የሆነና አውሰጡሃ ሐርፉ መዲን ብለን ነበር። መካከል ላይ ያለው የመድ ፊደል ሆኖ ሶስተኛው ሳኪን የሆነው እነ ሚም እነዚህን እነ ላም ያልናቸው ሁሉ ባለፈው ላይ ያየናቸው ነበሩ። طيب ስለዚህ እነሱ እንግዲህ መደል ላዚም ሐርፊ ተብሎ እንደሚጠራ ያው ባለፈው ላይ አይተናል። መደል ላዚም ሐርፊ ሙሸባዕ የሚባልበት ሁኔታ አለ፣ ወይም ሙሰቀል ተብሎ የሚጠራበት ሁኔታም አለ ብለናል። ሙሰቀል ተብሎ የሚጠራበት ማለት ካነ ሙሰቀለን ኢድጋም ከተደረገ ብለናል። ኢድጋም ከተደረገ ሙሰቀል ተብሎ ይጠራል። ኢድጋም ከተደረገ ማለት ምንድነው? ሶስተኛ ፊደል ላይ ያለው ለምሳሌ ላም ስንል በመካከል አሊፍ መዳለ ላ ስንል አሊፍ መዳለ መጨረሻ ደግሞ ም ምንላት ሚሟ አሊፍ ላም ብለን ወደፊት ሚም ስንል ሚም ላይ ኢድጋም ስናረጋት እሷ ምንድነው የምትባለው ብለናል? መደል ላዚም ሐርፍ የሆነ ሙሰቀል ተብላ ትጠራለች ኢድጋም ስለተደረገች ማለት ነው። ሌሎቹ ግን ለምሳሌ እነ ሷድ እነ ኑን እነ ቃፍ ያልናቸው እነዚህን ሁሉ መደል ላዚም ሆኖ ምንድናቸው? ሙኸፈፍ ናቸው ማለት ነው። 6 ሐረካ መሳባችን ግዴታ ነው የሚሆነው። 6 ሐረካ መሳብ አለባቸው ግን መደል ላዚም ስለሆኑ ማለት ነው። ሙኸፈፍ ናቸው፣ ሙሰቀል ግን ሊሆኑ አይችሉም ማለት ነው። طيب ወደ ዛሬው ደግሞ ስንሄድ ከም ሑሩፉል መድ ላዚም الحرፊ ይላል። ከም ስንት ናቸው? ሑሩፉል መድ የመድ ፊደላቶች ስንት ናቸው? አላዚሚ መደል ላዚም የሆኑ ማለት ነው። 6 ሐረካ የሚሳቡ አልሐርፊ በሐርፍ ላይ ወይም በሑሩፍ አልሙቀጠዓ ላይ በፊደል ላይ የሚገኙ የሆኑ መደል ላዚም ስንት ነው ያሉት ማለት ነው። ማለት እንግዲህ እዚህ ጋር ጥያቄ ዋና የተፈለገበት ምንድነው? መደል ላዚም እንግዲህ መድ የምንላቸው ከም ሑሩፉል መድ እያለ ነው። የመድ ፊደላቶች ስንት ናቸው የሚለው እንግዲህ 3 የመድ ፊደላቶች አሉ። እነዛ የመድ ፊደላቶች ላዚም ሆነው የሚገኙበት ቦታ ማለት ነው። መደል ላዚም ሆኖ እነሱ የሚገኙበት ቦታዎች አሉ እና ስንት ቦታ ላይ ይገኛል? ለምሳሌ አሊፍ ከመድ ፊደላቶች አንዱ ማን ነው? አሊፍ ነው። አሊፍ ስንት ቦታ ይገኛል ነው ወደፊት እንደሚነግር። አሊፍ ስንት ቦታ ሱረቱል ገሊላ ሱረቱል ፉላን ሱረቱል እያለ ይገልጽልናል ማለት ነው። ለምሳሌ ቃፍ ላይ እንደዚሁም ላም ላይ እያለ የሚገልጽበት ሁኔታ አለ። ሱራዎቹ ይነግረናል ማለት ነው። طيب ስለዚህ ከም ስንት ናቸው? ሑሩፉል መድ የመድ ፊደላቶች አላዚሚ ላዚም የሆኑ አልሐርፊ ስንት ናቸው ማለት ስንት ቦታ ይገኛሉ? ዋው ያ እና አሊፍ ስንት ቦታ ይገኛሉ በሑሩፍ አልሙቀጠዓ ላይ የሚለው ሊቆጥርልን ነው። طيب ወደ ጀዋቡ ወደ መልሱ ስንሄድ هي እነሱም 8 አሕሩፊን 8 ፊደላቶች ናቸው። የጅመዑሃ ቀውሉከ የጅመዑሃ ይሰበስባቸዋል። ቀውሉከ ንግግርህ ነቀሷ ዐሰሉኩም እንግዲህ ፊደላቶቹ ራሳቸው ስንቆጥራቸው ስንት ናቸው የሚሆኑት? መደል ላዚም ሐርፊ ማለት 6 ሐረካ መሳብ ግዴታ የሆኑ 6 ሐረካ መሳብ ግዴታ የሆኑ ፊደላቶቹ ስንቆጥራቸው ስንት ይሆናሉ? 8 አሕሩፊን 8 ፊደላቶች ናቸው። የጅመዑሃ ቀውሉከ ነቀሷ ዐሰሉኩም ያለው ቃል ይሰበስባቸዋል ማለት ነው። እነዚህ እንግዲህ እንዳለ ምንድናቸው? መደል ላዚም ናቸው። መደል ላዚም ተብሎ የሚጠሩት ምንድናቸው? ሐርፍይ ናቸው። ምን ይሆኑ ነው ያልነው? ቅድም እንዳልነውም መካከል ላይ ያለው የሐርፍ መድ ሆኖ
መሐከል ላይ ሆኖ የመድ ሐርፍ ሆኖ ከዛ በኋላ መጨረሻ ላይ ያለው ደግሞ ስኩን ሲሆን ለምሳሌ ኑን የመጀመሪያ ነቀሰው ስንል ኑን ነው። ኑን ስንል ኑ ኑ በመሐከል ዋው አለች። መጨረሻ ደግሞ ስኩን ኑን ስኩን አለ። ስለዚህ ይሄ መደል ላዚም ነው። ቃፍ ስንል እንደዛው፣ ሶድ ስንልም እንደዛው በመሐከል ምን አለ? አሊፍ ስኩን አለ። መጨረሻ ላይ እንደዚሁም የመድ ፊደል አለ። መጨረሻ ላይ ዳል ስኩን የሆነች ፊደል አለች ማለት ነው። ጠይብ እንደዚህ ዓይንም ሲንም ላም ካፍ ሚም እነዚህ ሁሉ መደል ላዚም ናቸው። 6 ሐረካ ሚሳቡ ናቸው ማለት ነው። ጠይብ ከዛ በኋላ እንግዲህ መጀመሪያ ቁጥሮቹ ከነገርን በኋላ ማለት መደል ላዚም የሆኑ ፊደላቶች በፈዋቲህ ሱወር በሱራ መጀመሪያ ላይ የሚመጡት ቁጥራቸው 8 ናቸው ካለን በኋላ የሚገኙበት ደግሞ ሊነግረን ነው። ሊልአሊፊ አሊፍ የሚገኝበት ለአሊፍ አለው ሚንሃ ከነዚህ ከ8 ቦታዎች 4 አሕሩፊን 4 ፊደላቶች ላይ ይገኛል ማለት ነው። አሊፍ በ4 ፊደላቶች ይገኛል። 4 ፊደላቶች ላይ ከነዚህ አሁን ከጠቀስናቸው ፊደላቶች ስንት ቦታዎች ይገኛል? 4 ፊደላቶች ላይ ይገኛል። የመጀመሪያ ለምሳሌ ወህየ እነሱ ማለትና ሶድ ወልቁርአን ብሎ እንግዲህ እዛ ቁርአን ላይ ያለው አመጣልን። ስለዚህ እኛ የፈለግነው ምንድነው ሷድ ያለችው አለ። ስለዚህ ሷ ብለን በምንልበት ሰዓት ሷ በመሐከል ማን አለ? አሊፍ አለ። መድ ያደረግነው አሊፍ አለ። መጨረሻው ደግሞ ስኩን ነው፣ ዳሉ ስኩን ነው። طيب ስለዚህ መደል ላዚም ሆኖ ማን ያለበት ነው? አሊፍ ያለበት አንድ ሷድን ነገረን ማለት ነው። طيب ሌላኛው ማን ነው? ካፍ ሀ ያ ዐይን ሷድ ስንል ሱረቱል መርየም ላይ ያለው እንደዚሁም ማን እዛ ላይ ይገኛል? አሊፍ ይገኛል መሐከል ላይ። ካ ስንል አሊፍ ይገኛል። አሊፍ የሚገኝበት ሁለት ነገረን ማለት ነው። ሶስተኛው ሌላ ሱራ ላይ ደግሞ ወሷድ እንግዲህ ሱራው ነው ይቆጠረልን ያለው ወሷድ። አሁንም ሷድ ሚን ፋቲሐቲ መርየምም ላይ ይገኛል ማለት ነው። ሷድ ራሱ ማን ላይ ይገኛል? ሱረቱል መርየም ላይ ካፍ ሀ ያ ዐይን ብለን መጨረሻ ላይ ሷድ ስንል ማን አለ? ሷድ አለ ማለት ነው። ስለዚህ አሊፍ ስንት ቦታ ተገኘ? መጀመሪያ ሱረቱ ሷድ ላይ፣ ሁለተኛው ሱረቱል መርየም ላይ ሆኖ ካፍ ላይ ተገኘ አሊፍ፣ ሶስተኛው እዛው መርየም ላይ ሆኖ ሷድ ላይ ስራዎቹን እያየ ነው ለብቻ የሚቆጥረው ማለት ነው እንጂ ሷድ የሚለው ላይ ሁለቱም ቦታ ላይ ሷድ ነው ተደጋግሞ ነበር፣ ግን ሱራቸው የተለያየ ስለሆነ እየቆጠራቸው ነው። ሚን ፋቲሐቲ መርየም አለ ከመርየም መክፈቻ መጀመሪያ ላይ ማለት ነው። ጠይብ ሌላኛው ደግሞ አራተኛው ቃፍ ስንል ማለት ነው። ቃፍ ላይ ይገኛል። አሁንም ቃፍ ስንል ቃፍ ስንል አሁንም መሐከል ላይ ማን ይገኛል? መድ የሆነችው አሊፍ ትገኛለች። መጨረሻ ላይ ፋ ስኩን አለች። ቃፍ ስንል ፋ ስኩን አለ፣ በመሐከል ግን አሊፍ ይገኛል ማለት ነው። ስለዚህ ስንተኛ ሆነልን? አራተኛ ማለት ነው። መጀመሪያ ሷድ ብለናል፣ ካፍ ብለናል። ከዛ ሷድ ሚን ፋቲሐቲ መርየም 3፣ አራተኛ ደግሞ ቃፍ ላይ የሚገኘው ሱረቱል ቃፍ ላይ አሁንም አሊፍ ትገኛለች ማለት ነው። አምስተኛው አሁንም ቃፍ ላይ ሆኖ ማን ላይ ይገኛል? ሚን ፋቲሐቲ ሹራ ሱረቱ ሹራ ላይ ይገኛል። ቃፍ ላይ ሆኖ አሁንም ሱረቱ ሹራ ላይ አሊፍ ይገኛል ማለት ነው። ቃፍ ብለን ስንስብ አሊፍ እዛ ላይ ትገኛለች ማለት ነው። ስለዚህ 5 ሱራዎች ሆኑልን አሊፍ የሚገኝበት ማለት ነው። ሌላኛው ላም ስንል ደግሞ አሊፍ ላሚን በምንልበት ሰዓት ላም ደግሞ ማን ላይ? ያው ሱረቱ በቀራም ላይ ሊሆን ይችላል፣ ሌሎችም አሊፍ ላሚን ባሉበት ላይ ላም ይገኛል ማለት ነው። ስለዚህ ስንተኛ? 6ኛ ሱራ ማለት ነው። በ6 ሱራዎች ላይ አሊፍ ይገኛል ማለት ነው። አሊፍ 6 ሱራዎች ላይ ሑሩፍ አልሙቀጣዕ ላይ እየተሳበ ይመጣል ማለት ነው። እንግዲህ ይሄ ያው ቦታዎቹ ለመጥቀስ ያክል ነው እንግዲህ ይሄን ያመጣልን ማለት ነው። ጠይብ ሌላኛው ወሊል ያኢ ሐርፋኒ ያ ያሉበት ቦታ ደግሞ ሁለት ቦታዎች አሉ። ሁለት ፊደላቶች አሉ። ሱራቸውን ይነገራ ያመጣልናል። ለምሳሌ ሚም ስንል ሚም አሊፍ ላም ብለን ሚም ብለን በምንስብበት ሰዓት ማን አለ? ከሚም በኋላ ሚ ያ አለች ማለት ነው። ስለዚህ አንድ ሐርፍ ላይ ተገኘች። ሱረቱል በቀራም እንደዚሁ አሊፍ ላም ያለበት ሚን አሊፍ ላሚም ብሎ አመጣልን ማለት ነው። ጠይብ ወሲን ደግሞ ሲን ላይም አለች። ያ ማላ ያለች ሲን ላይ ሲን ለምሳሌ እንግዲህ ጧ ሲን ላይ ሊሆን ይችላል፣ ወይም ያሲን ላይ ሊሆን ይችላል። እዚህ ላይ ያመጣልን ለያሲን ነው። ያሲን ስንል ማን አለ? ሲ ብለን የምንስበው ማን ነው? ያ ነው። ጠይብ ስለዚህ ሁለት ሐርፍ ላይ ተገኘልን። የመጀመሪያ ሱረቱል በቀራ ነው። ሁለተኛው ደግሞ ሱረቱል ያሲን ላይ ሚን ያሲን አለ እስከ ሱረቱል ሚን ሱረት ያሲን ማለት ነው። ሶስተኛው ደግሞ ሲን ላይ ሆኖ ሌላ ሱራ ላይ
ጣሲን ስንል ሱረቱ ነምል ላይ ወይም ሱረቱ ሹዓራ ላይም እንደዚሁም ማለት ነው። ጣሲን ስንል ማን ይገኛል? ያ ማለት ነው። ስለዚህ ያ ሲን ላይና ሚም ላይ ተገኘ፣ ሚም ላይ ይገኛል። ቦታው ሲን ላይና ሚም ላይ ነው የሚገኘው። ሁለት ሐርፍ ናቸው። ሱራዎቹ ግን ስንት ሱራዎች ናቸው? ወደ 3 ሱራ ላይ ይገኛል ማለት ነው። ጠይብ ወሊል ዋዊ ዋው ደግሞ የሚገኝበት ሐርፉን ዋሂድ ነው። ዋው የሚገኝበት ቦታ ወይም ፊደል አንድ ቦታ ብቻ ይገኛል፣ መድ ሆኖ የሚመጣበት ማለት ነው። እሱም ኑን ስንል ሱረቱ ኑን ሱረቱል ቀለም ላይ ማለት ነው። ሚን ኑን ወልቀለሚ ወማ ይስጠሩን በሚልበት ሰዓት ሚን ሱረቲ ኑን ወልቀለሚ ወማ ይስጠሩን ለማለት ነው። እንግዲህ እዛ ላይም ማን ይገኛል? ዋው ይገኛል። ኑ ብለን በምንስበት ሰዓት ዋው ይገኝልናል። ያው የሚገኝበትም ኑን ላይ ነው የተገኘው። እንደዚሁም ሱራውም አንድ ሱራ ላይ ብቻ ነው የሚገኘው ማለት ነው። ጠይብ ፈሃዚህ አሁን የቆጠናቸው እነዚህ አለ ፈቀጡ ማለት እንግዲህ እነዚህ ብቻ ኑን የሚገኘው አንድ ቦታ ብቻ ነው ብቻ ማለት ነው። ፈቀጡ ማለት ብቻ ማለት ነው። ለማን ነው የመጣል? እሱም ኑን አንድ ቦታ ብቻ ይገኛል ለማለት ነው። ጠይብ ፈሃዚህ እነዚህ አሁን የቆጠናቸው አሰብዓቱ 7 ቦታዎች አሁን የቆጠናቸው 7 ቦታዎች አሉ። እነዛ 7ቱ ቱመዱ መደን ሙሽበዐን ቱመዱ ይሳባሉ፣ መደን መሳብን ይሳባሉ። ምን አይነት መድ? ሙሽበዐን የጠገበ የሆነ ማለት ነው። የጠገበ ማለት ጥግብ አድርገን 6 ሐረካ እንስባቸዋለን ማለት ነው። ይሄ ቢላ ኺላፊን ያለምንም ኺላፍ ሳይኖር በዑለሞች መካከል ማለት 3 ይሳባ 4 ይሳባሉ 5 ይሳባሉ ወይም 6 ይሳባሉ የሚል ንግያ ሳይኖር ሁሉም መደን ላዚም መሆናቸው 6 ሐረካ እንደሚሳብባቸው ምን የለም ጭቅጭቅ የለውም ወይም ኺላፍ የለውም፣ የተስማሙበት ጉዳይ ነው ማለት ነው በቃሪዎች መካከል። ጠይብ ወአመል ዐይኑ ዐይን ከሆነስ እነዚህ አሁን የጠቀስናቸው ስንቶች ናቸው? 7ቱ ማለት ነው። እንግዲህ ከ8ቱ ውስጥ ዐይን ሲቀር ማለት ነው። ዐይን ሲቀር ሌሎቹ 7ቱ 6 ሐረካ እንደሚሰቡ ሁሉም የተስማማባቸው ሁሉም ቃሪ ተስማምቶባቸዋል ማለት ነው። ወአመል ዐይኑ ዐይን ከሆነ ማለ ሚን ፋቲሐቲ መርየም ሱረቱ መርየም ላይ እንግዲህ ዐይን ይገኛል። መጀመሪያ ፋቲሐ ማለት እንግዲህ መክፈቻ ማለት ነው። መርየም ከመርየም መክፈቻ ላይ ማን ይገኛል? ዐይን ፊደል ይገኛል። ሕሩፈል ሙቀጣዖች ውስጥ ካፍ ሃያ ብለን ዐይን ስንል ዐይን ይገኛል አንድ። ወሹራ አሁንም ሱረቱ ሹራ ላይ ደግሞ ዐይን ሲን ቃፍ የሚለው ላይ ዐይን ስንል መጀመሪያ ላይ ዐይን ይገኛል። ስለዚህ ሁለት ሱራዎች ላይ ይገኛል ዐይን ማለት ነው። ጠይብ እና እነዚህ ላይ ፊሃ በዐይን አቀራር ላይ ወጅሃኒ ሁለት ሁኔታዎች አሉ ማለት ነው። ቅድም ማለት አሳሳቡ ላይ ማለት ነው። የቅድሞቹ 7ቶቹ እነዚህ እነ ሲን እነ ላም እነ ካፍ እነ ሚም ኑን ቃፍ ሷድ 6 ሐረካ ወይም መደል ላዚም 6 ሐረካ ኢሽባዕ ተደርገው እንደሚሳቡ ኺላፍ የለውም ማለት ሁሉም ተስማምተውበታል ማለት ነው። ግን የዐይኑን ግን አለ እንግዲህ ለዐይኑ በኩል ፊሃ በዚች ዐይን ላይ ወጅሃኒ ሁለት አይነት የመሳብ ሁኔታዎች አሉ ማለት ነው። አልመዱ መድ የምናደርግበት አለ 3 አሊፋቲን 3 አሊፍ ማለት ነው 6 ሐረካ ልክ እንደነዛም ማለት ነው። እንደ ኑን እንደ ነቃፍና እንደ ነሷድ እንደዛ ምንስብበት ሁኔታ አለ። ያው በተወሰኑት ቃሪዎች አቋም ማለት ነው 6 ሐረካ ትሳባለች የሚልም አለ። ወተወሱጡ አይ 6 ሐረካ ሳትሆን ተወሱጥ ይቻላል መሆን ያለበት በተወሱጥ ነው ማለት 6 ሐረካ ሳይሆን አሊፋን 2 አሊፍ ማለት 2 አሊፍ ማለት ስንት ሐረካ ሊሆን ነው? 4 ሐረካ ማለት ነው። 4 ሐረካ ብቻ ይሳባል ብሎም የሚል አለ ማለት ነው። ስለዚህ እንደማንም በየትኛውም ብናድርግ ያው ምንም ችግር የለውም። 6ም መሳብ እንችላለን። 3 አሊፋትን 3 አሊፍ አድርገን 6 ሐረካ መሳብ እንችላለን። እንደዚሁም አሊፋን 2 አሊፍ አድርገን 4 ሐረካ አድርገን መሳብ እንችላለን። በሁሉም ይቻላል። እነዚህ ሁለት ወጅሆች ወይም ሁለት አይነት ሁኔታዎች ይገኛሉ ማለት ነው። ጠይብ ወልመዱ ነገር ግን መድ ማድረጋችን 6 ሐረካ መሳባችን አሽሃሩ በጣም የታወቀውና መሽሁር የሆነው እሱ ነው። 6 ሐረካ መሳቡ ነው። ባይሆን ግን 4 ሐረካ የሚል አለ። 4 ሐረካ ቢሳብ ችግር የለውም ማለት ነው። ሌሎች ላይ ግን እንግዲህ 5 ሐረካ 6 ሐረካ መሳባቸው ኺላፍ የለውም ማለት ነው። ጠይብ እንግዲህ የነዚህን ስንት ሐረካ እንደሚሳብ አሁን ላይ ነግሮን ነበር። መልሶ በጥያቄ አርጎ አመጣልን። ማ ሚቅዳሩ መድሂ አሁን ያልናቸው መደላዚም አልሐርፊ የሆኑት መደላዚም ሐርፊ የሆኑት ያው ሙኸፈፍ ናቸው። ዞሮ ማለት ሙሰቀል ያልሆኑ ሙሰቀል የሚሆነው ሸድ ሲኖር ነው ብለናል። እነ ላም ሚም ያልነው ላይ ነው እንግዲህ መደላዚም ሆኖ
ሙሰቀል የሚሆነው ሐርፍ የሆነው ሙሰቀል የሚሆነው ይሄ ሙኸፈፍ ናቸው። እንደማንም ወደፊትም ሙኸፈፍ ራሱ ያመጣልናል። ጠይብ ማ ሚቅዳሩ ልኩ ምን ያክል ነው? መድህ የምንስብበት ልክ ማለት ነው። የዚህ መደል ላዚም አሁን ያሳለፍነው ማለት ነው። መደል ላዚም ሆኖ መደል ላዚም ሐርፍ የሆነው የምንስብበት ልኩ ምን ያክል ነው ነው። እነዚህ 7 ወይም 8 ፊደላቶች ማለት ነው። ጠይብ መድሁ ምንስበት ልኩ 3 አሊፋትን 3 አሊፎች እንስባቸዋለን። ቢሲቲ ሐረካትን በ6 ሐረካ 3 ሐሪፍ እንስባለን። ያው 6 ሐረካ አሁን ስንለው የቆየነው ነው ማለት ነው። طيب ሌላኛው ማሁል መዱ ላዚሙ አልሙኸፈፉ አልሐርፊዩ መድ ላዚም ሙኸፈፍ ተብሎ የሚጠራ ደግሞ አለ። እንግዲህ የቅድሞቹ ሙኸፈፍ ናቸው። ባይሆን በመካከል ማን አለ? ሙሰቀል የሚሆንበት ሁኔታ አለ። ሙሰቀል የሚሆንበት ሁኔታ አለ እንጂ ያው እነሱም ቢሆን ሙኸፈፍ ናቸው። ሙኸፈፍ ሸድ ከሌለው ነው ሙኸፈፍ የሚሆነው ብለናል። ወኢለም ይድገም ብለናል። ማለት ኢድጋም ካልተደረገ ሸድ ከሌለው ሙኸፈፍ ይሆናል ብለናል። طيب ስለዚህ አሁን ላይ ምን እያልን ነው? ማሁል መዱ መድ የምንለው ማለት ነው አልላዚም መድ ላዚም ሆኖ አልሙኸፈፍ ሙኸፈፍ የሆነ ሸድ የሌለው ማለት ነው። አልሐርፊ በሐርፍ ላይ የመጣ ማለት ነው። طيب እሱ ደግሞ ሊነግረን ነው። ሁወ እሱ ማካነ አልሐርፉ ሐርፉ የሆነበት ነው። ፊሂ ሐርፉ የሆነበት ነው ማለት ምንድነው? የሐርፉ የፊደሉ ግንባታው ማለት ነው። የፊደሉ ግንባታው ፊደሉ ራሱ የተገኘበት ማለት የሆነበት ነው። ምን የሆነበት ነው? ፊሂ በዛ ፊደል ላይ አላ ሐርፈይን በሁለት ሐርፍ ከተገኘ ማለት ነው። ፊደሉ ራሱ በሁለት ሐርፍ ከተገኘ መደል ላዚም አልሙኸፈፍ አልሐርፊ ይባላል ማለት ነው። እንዴት ነው በሁለት አንድ ፊደል በሁለት ሐርፍ ይገኛል ማለት? አሁን ማካነ አልሐርፉ ሐርፉ ፊደሉ የሆነበት ወይም የተገኘበት አለን ማለት ለምሳሌ ጣ ስንል ጣ ብለን በምንልበት ሰዓት ጣ የምትለው እንግዲህ ጣ ቫ ስንል ያለችው አሊፍ ባታ ስንል ያለችው ጣ የምትገኘው በምንድን ነው? በሁለት ሐርፍ ትገኛለች። አንድ ጣ ባለችው በጣ ትገኛለች። ሁለተኛ ጣ አሊፍ አለ። ስለዚህ ራሱ ፊደሉ በሚገኝበት ሰዓት ስንት ፊደል ይዞ ነው የሚገኘው? በሁለት ሐርፍ ነው የተገነባው ፊደሉ ራሱ ማለት ነው። ጣ ሐ ብንል ባ ታ ምንላቸው አሊፍ ባ ስንል ባ ስንል ስንት ፊደል ይዟል? ራሱ ባ በምትል ራሱ አንድ ፊደል ይዘዋል። ከዛ በኋላ ደግሞ መድ ያደረግበት አፋችን ከፈት ያደረግበት ባ ያልነው አለ። ስለዚህ እንደዚሁም ታ ምንላቸው እነዚህ ሁሉ ምንድን ናቸው? በሁለት ሐርፍ የተገኙ ፊደላቶች ናቸው ማለት ነው። طيب ሁለት ሐርፍ የቅድሞቹስ እነ ላም እነ ሚም 3 የያዙ ናቸው። ለምሳሌ ላም ላ ስንል ላ አለች ላ አሊፍ አለ። ም ስንል ሚም አለ። አሊፍ ስንል 3 ይዘዋል። እነዚሁም ሚም ስንል ቃፍ ሷድ 3 የያዙ ናቸው። እነዚህ የፊደላቶቹ ግንባታ የተገኘው እነዛ ላይ በ3 ፊደል ነው። እነዚህ ላይ ግን በሁለት ፊደል የሆነ ማለት ነው። طيب ማካነ الحرف ሐርፉ የሆነበት ነው። ፊሂ በዛ ፊደሉ በሚገነባበት ሰዓት ፊደሉ በሚገኝበት ሰዓት በምን على حرفين በሁለት ሐርፍ ተደርጎ የተሰራ ማለት ነው። طيب እነዛ ስንት ናቸው ከተባለ حروف المقطع ላይ የሚገኙት ነው የሚነግረን። ሌሎቹ እና አሁን ለምሳሌ ባ ታ ያልናቸው እነሱ እዚህ ላይ አይመጡም። ባይሆን حروف المقطع ላይ فواتح السور ከሱራ መክፈቻ ላይ እንደዚህ ሁለት ሐርፍ የያዙት ሊቆጥርልን ነው። ከም ስንት ናቸው? حروفه مد اللازم ሆነው مد اللازم الحرف የሆነው مخفف ወይም በሁለት ሐርፍ የተገኙት ስንት ናቸው አለን። طيب حروفه ፊደላቶቹ 5 ናቸው። 5 ፊደላቶች አሉ ማለት በሁለት ፊደል የሚገነቡ 5 ፊደሎች ማለት ነው። የጅማዑ ይሰበስባቸዋል። ለፍዙ ቃል ሐዩን ጣሁር የሚለው ቃል ሐዩን ጣሁር የሚለው ቃል ይሰበስባቸዋል ይዟቸዋል ማለት ነው። طيب ለምሳሌ እንግዲህ ስናይ ሐ ስንል ሐ በምንልበት ሰዓት ምን አለ? ሐ ራሷ አለች። ሐ ብለን አፋችን ከፈት ስናደርግ ማን አለ? አሊፍ አለ። ስለዚህ ሐ ምንላት ፊደል ራሱ የተገኘች ከሁለት ፊደል ነው ማለት ነው። አንድ ሐ ካልነው ፈትሕ ከሆነ ሁለተኛ ሐ ብለን በምንስብበት ሰዓት ደግሞ ከአሊፉ ተገኝቷል ማለት ነው። አንድ ይሄ ነው ሐ በምንልበት ሰዓት። ሁለተኛ ያ ራሱ ከሁለት ፊደል ነው የሚገኘው። ለምሳሌ ያ ብለን በምንልበት ሰዓት ያ ራሱ አለ። ከዛ ያ ብለን አፋችን ከፈት የምናደርግበት ደግሞ ምን አለ? አሊፍ አለ ማለት ነው። ስለዚህ ያ የምትባለዋ ፊደል ራሱ የተገነባችው ከምንድነው? ከሁለት ፊደል ከያና ከአሊፍ ነው የተገነባችው ማለት ነው። طيب ሲቀጥል ጣም ስን እንደዚሁም ጣ ራ ስንል ሁሉም እንደዚህ ናቸው። በሁለት ፊደል ነው። እነዚህ ባይሆን حروف المقطع የሆኑት ወይም ፋቲሐ ሱወር ላይ ያሉት ናቸው ያመጣልን። በሱራ መጀመሪያ ላይ ያሉት ነው እንጂ ሌሎች ለምሳሌ ነባ እነታም ተማሳይ ናቸው። ባይሆን እነሱ ምን ላይ የሉም? حروف المقطع ወይም ፋቲሐ ሱወር ከሱራ መጀመሪያ ላይ ሆኖ አይመጡም ማለት ነው። እዚህ ላይ ያመጣልን ሱራ መጀመሪያ ላይ ሆኖ የሚመጡት ናቸው ማለት ነው። طيب
ስለዚህ እንደማንም መደል ላዚም ሆኖ አልሐርፊ ሆኖ ሙኸፈፍ ምንለው አልሙኸፈፍ ሆኖ ሐርፊ ምንለው ሁለት ፊደል ይዞ የመጡት ናቸው ማለት ነው። የቅድሞቹም እንላቸዋለን መደል ላዚም ሐርፊ የሆነ ሙኸፈፍ ተብሎ ይጠራሉ። እነማን እነ ቃፍ እነ ሷድ ለምን ኢድጋም ስለሌለ ኢድጋም ያለበት ቦታ ብቻ ነው መደል ላዚም ሐርፊ የሆነ ሙሰቀል ምንለው ሙኸፈፍ ሳንለው ሙሰቀል ምንለው ላም ሚም ስንል ኢድጋም ያደረግንበት ብቻ ነው ሙሰቀል ብለን ምንጠራው ወይ ሙሸደድ የሚሆነው ማለት ነው። طيب فمثال الحاء على يحاء مثالي على يحاء مثالي سورة بمجمع سورة ላይ ሆኖ ሙቀጣዕ ሆኖ ሐርፍ المقطع ሆኖ በመጣበት يحاء مثالي ለምሳሌ حاميم ስንል መጥቷል ማለት ነው። حاميم ስንል መጀመሪያ ላይ ማን አለ ሐ አለች ማለት ነው። ስለዚህ ሁለት ፊደል ነው ሐ ሐ አሁን ሐሚም አንልም ሐሚምን በመንቀብ ሐሚም አንልም አፋችን ከፈት እናርጋ ምክንያቱም አሊፍ አለው ሐ ራሱ አለች ሐ ስንል ደግሞ አሊፍ አለው ራሱ ፊደሉ የተሰራው በሁለት ፊደል ስለሆነ ማለት ነው። ሐሚም ሐ ትንሽ አፋችን ከፈት ነው መቆየትም አይቻል ሐሚም ተብሎም አይቆይበትም ምክንያቱም መድ ስለሌለ ማለት ነው። ሐሚም ሚም ያለችው እንግዲህ ካሳለፍነው ስለሆነ እሱ መደል ላዚም ሐርፊም ቢሆን 6 ሐረካ ነው የሚሳበው ማለት ነው። طيب ያው ያሳለፍነው ነው። ሌላኛው ወሚሳሉ ያ የሚገኝበት ደግሞ እሱ ያ የሚገኝበት ማን ነው? ያሲን ስንል ያ ስንል ማን አለ ያ አለች ማለት ነው። አሁንም ሑሩፍ አልሙቀጣዕ ሆና ያ መጥታለች እሱም ያ ስንለው ስንት ፊደል የያዘው ያ ራሱ አለ። አሁን የሲን አንልም ሆን የሲን አንልም ትንሽ አፋችን ከፈተን ያሲ ያ አፋችን ከፈት ሁለት ሐረካ እንስበዋለን ማለት ነው። ምክንያቱም አሊፍ ስላለ ያ ስንል የነበረ ሌላ አሊፍ ተጨምሮ ያ ስላለ ነው ማለት ነው። طيب በፊደሉም የተገነባው በሁለት ፊደል ስለሆነ ወሚሳሉ ጣኢ ለጣ ምሳሌ مع ሚሳሊ ሃኢ ከሃ ጋር ለሁለቱም ምሳሌ አድርጎ ሲያመጣ ጣሃ ለሁለት ለሃም ለጣም ነው ያመጣልን እዚህ ላይ እንግዲህ ወሚሳሉ ጣ ለጣ ምሳሌ ብሎ مع ጋራ ሚሳሊ ሃኢ ከሃ ምሳሌ ጋር ብሎ ነው ያመጣልን። طيب ስለዚህ አሁን ጣ ስንል ጣ የተገነባቸው በስንት ፊደል ነው? በሁለት ፊደል አንድ ጣ ከሚለው ከጣ ከራሱ ተገንብቶ ሁለተኛ ጣ ስንል ማን አለ አሊፍ አለ። ስለዚህ አፋችን ከፈት አድርገን አሁን ጣሃ ብለን አንቀራም ጣሃ ብለን አንቀራም ሀ ስንልም ሀ ብቻ አንልም ሀ ራሷ ሀ ምትል ፊደል ይዛለች። ሁለተኛ ሀ ስንል ማን አለ አሊፍ አለ። ስለዚህ ሀ ራሱ የተገነባቸው ከስንት ፊደል ነው? ከሁለት ፊደል ነው ማለት ነው። ጣም ከሁለት ፊደል ጣ ጣሃ በጣም ደግሞ መድ የሚደረግ ደግሞ የለም ጣሃ ብለን ደግሞ መድ እንዳናደርግ ማለት ነው። ጣሃ ብቻ ነው የምንለው ማለት ነው። طيب ሌላኛው የመጨረሻው ወሚሳሉ ራኢ አሁንም ከሁለት ፊደል የተገነቡ ፊደላቶች ራ ነው። ለምሳሌ አሊፍ ላም ራ ስንል ራ ስንት ፊደል ይዟል? አንድ ራ የምንለው ራሱ ራውን ይዟል። ሁለተኛ ራ ስንል ምን አለ አፋችን ከፈት ስናደርግ አሊፍ አለ ማለት ነው። ስለዚህ ራ የተገነባው ከስንት ፊደል ነው? ከሁለት ፊደል ነው የተሰራው የተገነባው። ምንስበው ሁለት ሐረካ ነው። ራ ብለን አንቆይም ወይም ራ ብቻ ብለን አሊፍ ላም ራ አንልም ማለት ነው። ራ አፋችን ከፈት እናደርጋለን። አሊፍ ላም ራ طيب ከዛ በእንደዚህ አይነት ሁኔታ እንደሚሳቡ ወይም ቦታቸው ነገረን ማለት ነው። ወደ መጨረሻ ሲን ጥያቄ على كم حركتين مده على كم ስንት ላይ ነው አለ። على كم ማለት ስንት ላይ ነው حركتين የሐረካው መድሁ የመድ የምናደርግበት ሐረካው ምን ያክል ነው አለ። ያው ከዚህ ፊት እንዳሳለፍ ነው መዱ ሊነግረን ነው። طيب መድሁ የምንሰበውበት ልኩ መዱ على حركتين ሁለት ሐረካ ብቻ ነው የሚሳቡት ማለት ነው። አሁን ማለት እዚህ ጋር ሐዩን ጠሁር ያልናቸው ፊደላቶች ሁለት ሐረካ ብቻ ነው። ሐሚም ስንል ሐ አፋችን ከፈት ያሲን ስንል ያ ላይ አፋችን ከፈት ብቻ ነው። አሁን እንዳየናቸው ሁለት ሐረካ ብቻ ነው እንጂ አፍ ከፈት ማድረግ እንጂ ከዛ በላይ መድ
አይደረግም። ሁለት ሐረካ ብቻ ነው የሚሰጣቸው ማለት ነው። ጠይብ ስለዚህ ሑሩፈል ሙቀጣዎች እንደማንም በዚህ አይነት ሁኔታ አድርገን ነው የምንቀራቸው። ስለዚህ ይሄን ሑሩፈል ሙቀጣ አቀራር በደንብ አድርገን ልንይዝ ይገባል፣ ልንረዳውም እንደዚሁም ልንይዘውም ይገባል። ዝም ብለን ያው በራሳችን ብቻ መቅራት የለብንም። ሌላ ሰው ስለሳበው ብቻ ሳይሆን ለምንድነው የሚሳቡት ለምንድነው የማይሳቡት የሚለው ነገር እያንዳንዱ እንደዚህ ማብራሪያውን መያዝና መረዳት ያስፈልጋል ማለት ነው። ጠይብ ኸይር እንግዲህ አላህ ያግራልን። ወላሁ ስብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።